ሄርሜላ እዚህ ያለች ተብዬ ነው። ሄርሜላ እዚህ ያለች ተብዬ ነው። ምን ሰራች እዚህ? ማን ያለሽ? እዚህ ያለች ተብዬ ነው። ማን እንዳለኝ ምን አገባ? ኬታ አለ እኔ ጋር? አዎ አንተ ጋር። የምሬን ነው። እሱ ዘውባል ምን ትሰራለች? አዎ ጉዴ የምሬን ነው። ኧረ እዚህ ሄርሜላ የለችም። አንቺ ከፈለግሽ ግቢ፣ ያው የፈለግሽበት ግቢ። እንዴ ጉዴ ሰራለች ሄርሜላ እዚህ ናት ተብዬ ነው እኮ እዚህ ናት ተብዬ ነው። ምን ታደርጋለች? ማን ያለሽ? በቃ ምን ያደርግልሃል? ምን ትሰራለች እዚህ? ጉዜ ያን ነገር ልንገርሽ፣ እኔ ብቻዬን እንኳን ሆኜ እዚህ ቤት መታጣቅም ማን ያለሽ? መምጣትም የለባትም ሲጀመር እኮ ለምን ትመጣለች? ያው ገብተሽ ክፍት እኮ ነው። ድንገት የመጣው ሲጀመር ለዛ ነው። ድንገት ኦኬ ሄርሜላ አለችና ልድረስባቸው ብለሽ አይደለም? ልድረስባቸው አይደለም። ምን ታረጋለች ሴት የሌለበት ቤት ብዬ ነው እኮ። እዚህ ደግሞ ሄርሜላ አልመጣችም ነው እያልኩሽ ያለሁት። እኔ ብቻዬን ሆኜ መታጣቅም መታ እንኳን ብታቅ ተሰብስበን ሁላችንም ባለንበት ነው የምትመጣው። ይሻላታል እንደዛ ብታደርግ። እንዴ ምንድነው አንተ አይደብራችሁም እንዴ? ምንድነው የማየው ነገር? አንዳንዴ ሰውም የሰውን ነገር ብቻ እየሰማሽም እኔን አትውቀሽኝ። ገባሽ? ያየሽው ነገር የለም። ሰው ዝም ብሎ ወሬ ብቻ ስለነገረሽ አሁን ላይ አብዛኛው ሰው በቃ እኔን ለማስጠላት እኔን እንትን ለማለት ነው ሁሉም ሰው እየተሯሯጠ ያለው። ምንም እየተሯሯጠ አይደለም። ያየሁት ነገር ራሱ ያስጠላል። ምንድነው እንደዚህ እንትን የምትሉት? ሄሎ የት ነው? ስንተኛ ነው? የት? እሺ እመጣለሁ። እርግጠኛ ሳትሆኚ ነገሮችን ማለት አለብሽ እንዴ? አሁን ለዛ ጉዳይ ከሆነ የመጣችው በጣም ትገርሚያለሽ። አንቺ ራስሽ ማመንሽ ማለት ነው። ለዛ ጉዳይ ነው የመጣው። ሲቀጥል ደግሞ አንደኛ ና ቁጭ በል ና እንደውም እፈልግሃለሁ። ና እንደውም ተቀመጥ እፈልግሃለሁ። ለምንድን ነው የምታደክሙኝ? እንዴ ምንድን ነው የምታደክሙኝ የምትለው? እኔ መቃወስ አለብኝ እንዴ? እርግጠኛ ያልሆንሽበትን ነገር እንዴት ይዘሽ ትመጪያለሽ? ቆይ እኔ እርግጠኛ አይደለሽም አይደለ? እዚህ ቤት ትኑር አትኑር አያየሽው ነገር የለም። ሰው ብቻ አብርሃም ጋር አስተላለሽ ብለሽ ትመጪያለሽ እንዴ? አይደለም አልገባህም። የመጣሁበት ምክንያት አለኝ። ሰሞኑን ምናልባት ቪዲዮውን አይተኸው ሊሆን ይችላል። ብሩክ መጀመሪያ ፈረንጁን አግኝቼው ነበረ። አገናኘኝ አልኩት ብሩክን። አንተ ስንት ቀን አገናኘኝ ስልህ የለችም እንዲናት እያልከኝ ነው። ማግኘት ፈልጋለሁ። ስላልተመቻት እኮ ነው። በቃ ከተመቻት አገናኝሻለሁ የሆነ ቀን። ግን ስላልተመቻት ነው እዚህ ጋር ያላገኘሻት አይደል? ስላልተመቻት አይደለም። ሲጀመር ከኔ መሸሽ ስለምትፈልግ ነው። አይደለም እዚህ እንደዚህ እርግጠኛ ያልሆንሽበትን ነገር ሰውንም ስም አጣጥፊ ዝም ብለሽ ከኔ መሸሽ ስለምትፈልግ ነው አልኩህ እኮ። ምክንያቱም ሰርካንቺ ሰርቃለች ምን ብላለች እኮ። ብሩክን ራሱ አገናኘኝ ብዬው ነበር። ጠፋ ድጋሚ ማለት ነው እኮ። ለምንድን ነው አላገናኝም ያለሽ እሱ? ምክንያቱም አልተመቻትም ነው እሱ እያለ ያለው። ማግኘት አልፈለገችም። ምን ብዬ ልንገርሽ ምናምን አለኝ እኮ። ምናልባት ላይመቻትም ይችላል። ግን አሁን አንቺ እሷን ማግኘት ምናምን አይጠበቅብሽም እኮ። እኔ እዚህ ጋር አለሁኝ እኮ። አንተ አልሰማካ እንዴት አልሰማ ብለሃል? እሺ ነው የምትለኝ ለኔ? አልሰማ ብለሃል እንዴ? ትዳርህ አደጋ ላይ ነው። ትዳርህን አትፈልገውም ወይ ስለ እሷ እንደዚህ አላለችኝም እንደዚህ ለኔ ምክንያት ትሰጠኛለህ እንዴ? አሁን ግራ እየገባኝ ነው። ጭንቅ እያለኝ ነው። ለምን የሚጨንቅ አንተ? ሁሌ ለምን ጭንቅ እያለኝ ነው የምትለው? እኔ ለምን እየጠፋላችኋለሁ? ከዛ ታርፉኛላችሁ። ለምን የምትጠፋው? በቃ ከሰላም ነው የምፈልገው። እኔ ለሰላም ብዬ አሁን ካለሁበት ሀገር እንዴ። አንተ ጎበዝ አልነበርክ እንዴ? ነገሮችን መቋቋም የምትችል ሰው አልነበርክ እንዴ? እናንተ እኮ ናችሁ እኔ እያሰነፋችሁ ያላችሁት። በራሴ አቅም እንደሌለኝ፣ በራሴ ነገሮችን ማስተካከል እንደማልችል እንደ ህፃን ልጅ እያያችሁ ስለሆነ ነው እንደዚህ። እንደ ህፃን ልጅ ማንም እንደ ህፃን ልጅ